ለመስጠት ከዛ ይልቅ ነገሮችን የሚያባብስ ከኤርትራ ጋር የነበረው ጉዳይ የመጣው በሚዲያ በማግራዊ ሚዲያ የመጣው ትርክት ወንጀል ሰርተው ህዝቡ መደበቂያ ለሚያደርጉት የህዝባቸው ዕጣ ፈንታ ለሚያሰጋቸው አንድ ላይ ሆነው ወደ ጦርነት እንድንገባ አደረገ። ፕሪቶሪያ ወቅት ደግሞ ከፕሪቶሪያ በፊት ለምሳሌ አንዱ ትልቁ ችግር መፍታት ሊፈታበት የሚችለው የኢህአዴግ መድረክ ነበር። የኢህአዴግ መድረክ ዲሞክራሲያዊም ባይሆን ዲሞክራሲያዊ በሆነ መልኩ የኤሊት ባርጌን የሊቃን ባርጌን የሚደረግበት የስልጣንና የሀብት ክፍያ ድርድሮችና ክፍያዎች የሚደረጉበት ኤሊት ማኔጅመንት ፖለቲካል ማኔጅመንት የሚደረግበት መድረክ ነበር። ያ የፈረሰበት ሂደት አንደኛ ማፍረሱ አስፈላጊ አልነበረም፣ ሪፎርም ነበር መደረግ ነበረበት። የፈረሰበት መንገድ ዲሞክራሲያዊ ስራ ስላልነበረን ዲሞክራሲያዊ ስራ ቢኖር ድርድርና የስልጣንና የሀብት ክፍፍል በፓርላማ በሀውስ ኦፍ ፌዴሬሽን ይካሄድ ነበር። ኢህአዴግ ዲሞክራሲያዊ ስራ ባለመሆኑ ዲሞክራሲያዊ በሆነ መልኩ በፓርቲ ነበር ውሳኔዎች የሚወሰኑት። ያ ፓርቲ ሲፈርስ የመደራደሪያ የመከራከሪያ የመነጋገሪያ መድረኩ አጣ ነው። ጦርነት ገባ። በጦርነት 2 ዓመት ከተጨፋጨፈን በኋላ እድል አገኘንና ፕሪቶሪያ ላይ ተኩስ ማቆም ቻለ። የፕሪቶሪያ ስምምነት ግን ወደ ጦርነት ያስገቡንን ምክንያቶች የፈታ አልነበረም። ወደ ጦርነት የገባ ነው በወልቃይትና ጠገዴ በዌስተርን ትግራይ ጉዳይ አይደለም። ፈንዳመንታሊ በፖለቲካ ስልጣን አንድ፣ ሁለተኛ የትግራይ እንዲሁም ህወሓት በመጪዋ ኢትዮጵያ ውስጥ ምን አይነት ቦታ ይኑራት የሚለው ጥያቄ ነው ወደ ግጭት የፈጠረን። ወደ ግጭት ያስገባን በአብይና እሱ ስልጣን የያዘው ኃይል ወደ መቀሌ ሄደው ህወሓት እንደ መሪነት ግን ከኋላቸው ያለው ኮንስቲትዩንሲም የወደፊት ግንኙነቱ የስልጣንና የሀብት ክፍል የሴኩሪቲ ጉዳይ እንዴት ይሁን የሚለው ነው ወደ ጦርነት ያስገባን። ከጦርነት ፕሪቶሪያ ላይ ግን አደራዳሪዎቻችንም ወይ አልገባቸውም ወይ ሸረኞች ነበሩ። ነገሮችን ከስር መሰረቱ የመፍታት ፍላጎት አላሳዩ። ይሄን ምለው ቀጥታ ተሳታፊ የነበርኩ ሲያደራድሩ የነበሩትም ተደራዳሪ የነበሩትም ሰዎች ሰማቃቸው የፖለቲካ ኢሾችን ወደ ጦርነት ያስገቡን መንስኤዎችን ወደ ጎን ያገለለ ነበር። ናይሮቢ 1 እና ናይሮቢ 2 ላይ ሞር ጦርነቱን እንዴት እናቆምና ከዛ ለያ ጦርነት እንዴት እንዘጋጁት እንደተገባው ከዚህ በፊት ወደ ጦርነት ያስገቡን ችግሮች ቅድም ያልኳቸው የፖለቲካዊ ማህበራዊ ጉዳዮች የሴኩሪቲ እና የስልጣን ጉዳዮች ተደራድሮ የወደፊቷ ኢትዮጵያ ውስጥ የትግራይ ቦታና የትግራይ ሊቃን ቦታ ምን ይሁን የሚለውን ከመደራደር ይልቅ ከመነጋገር ይልቅ አብይና በአዲስ የታረቁት የህወሓት ኃይሎች እንዴት ተስማምተን ኤርትራን እንውጋ ነበረ። ምን ዋሻቸው ነገር አልነበረም። አወዘ ናይሮቢ ተው አይሆንም። አዙሪት ውስጥ ነው የምትከቱን። ሪሜምበር 2018 ኢሳያስና አብይ እንደዛ ሲያስጨፍሩን ይሄን ነገር ጸረ ህወሓት አላያንስ አታድርጉት። ይሄን እድል ተጠቅመን በኤርትራና በኢትዮጵያ መካከል የሰከነ በድርድርና በተቋማዊ መሰረት ያለው ስምምነት ላይ እንድረስ። አዲስ አበባና አስመራ መቀሌን ዘለው ሊጨባበጡ አይችሉም። ኢትስ አ ማተር ኦፍ ጂኦግራፊ ኢትስ አ ማተር ኦፍ ሂስትሪ ብዬ ስከራከር ነበረ። የዛ ጊዜ ሁለቱም ማድመጥ አልፈለጉም። ሲሚለርሊ ናይሮቢም ላይ ሀሌላ ኬለም ላይ የተሞከረው አካሄድ አንድ ጦርነት ወደ ትግራይ ጦርነት ያስገባንን ችግር ከመፍታት ይልቅ ሌላ ጦርነት የሚደረግ ነው። ሰዎች አንድ ነገር እንሸዋወድ። ይሄ ኤርትራ፣ ኢትዮጵያ፣ ትግራይ፣ ኦሮሞ ምናምን እንለው ነገር ክፍሎችን ቢኖሩ ደግሞ ብዙ ሚስጥር የለንም። we are one community። በተለይ ደግሞ በሶሳይቲ ደረጃ ካየኸው we are one community። ብዙም ሚስጥር አይኖርም። በአስመራና በአዲስ አበባ መካከል በመቀሌና በአስመራ መካከል እኔ ሄጄ ላሉላ ሹክ ብለው አሉላ መጥቶ ለቶላ ለገብረየስ የማይልበት ብዙ ምድር የለም። አይ ኖ ዚስ ፍሮም ኤክስፒሪየንስ። ናይሮቢ ላይ የተደረገው ውይይት አስመራ ወዲያው ነው የደረሰው። በሴም ቲንግ ከዛ ቤትም አዲስ አበባ ላይ ጅማ ላይ ኢሳያስና አብይ ሲያደርጉ የነበረው መቀሌ ሲደርስ ነበር። ምን ፈጠረ? ይሄ ጥርጣሬዎችን እያባባሰ ሄደ።
እና ከዛ ወዲህ ደግሞ የትግራይ የውስጥ ምስቅልቅልነቱ በተወሰነ ደረጃ የአብይ ኮንትሪቢሽን የነበረበት ህወሓት ያው በጣም ጠለቅ ማለት አልፈልግም እንጂ ህወሓት ከመለስ ሞት በኋላ ህወሓትም ኢህአዴግም ክራይሲስ ውስጥ ገቡ። የዛ ውጤት ነው አንዱ። ምክንያቱም ለረጅም ጊዜ በመለስ ጭንቅላት ላይ የተመሰረተ አካሄድ ስለነበረ እሱ ሲሞት ስበቱ ሴንተሩን እየለቀቀ ነው የመጣው። እሱን የሚተካ አመራር አለማግኘታቸውም አስፈላጊ መሆኑን we have to sympathize። ዝም ብለን ህወሓት ዛሬ ያለው ህወሓትና የዛሬ 10 ምናምን ዓመት የነበረው ህወሓት አንድ አይደለም። የፖለቲካ የማኔጅ ስትራቴጂክ ሊደርሺፕ ችግርም ተፈጥሯል። ከዚህ ጋር ተያይዞ የጽምዶ ጉዳይ ዛሬ ጽምዶ ይውደም ጽምዶ ይንገስ ብትል ብዙ ለውጥ አያመጣም። እንዴት ነው ወደ ጽምዶ የገባ ነው? ለእኔ ጽምዶ 2018 ነው የተጀመረው። ኢትዮጵያና ኤርትራ ወይም ደግሞ ሻዕቢያና ወያኔ 1991 ደርግ ጥለው ስልጣን ያዙ። ከዛ በኋላ ሀገራዊ ተቋማዊ ኢንስቲቱሽናል የሆነ የሁለት ሀገሮች ግንኙነት ሳይሆን የሁለት ፓርቲዎች ግንኙነት ነው ያደረጉት። ቢግ ሚስቴክ ነበር። ያ ስላልቆየ ወደ ጦርነት አስገባን። ሁለቱ ፓርቲዎች መቃቃር ጀመሩ። የሁለት ሀገሮች ጦርነት ገባን። ለ20 ዓመት ኢትዮጵያ በነበራት አቅም ኤርትራን ፍሪዝ አድርጋ በማዕቀብ ውስጥ ማቆየት ቻለች። 2018 ለኢትዮጵያም ለኤርትራም እድል ነበረ። ነገር ግን ያን እድል ዘላቂ ሰላምና በትብብር ላይ የተመሰረተ የኢኮኖሚ እድገት ከማምጣት ይልቅ ህወሓትን መደቆስ ላይ ያደረግ ነው። ፕሪቶሪያ ላይስ ህወሓትን ይዘን ህወሓትና ብልጽግና ሆነ ሻዕቢያን የመደቆስ ጨዋታ ውስጥ የተገባው ጽምዶ ዛሬ ላይ ያለውን ትናንትና ደረጃ የሚናገረውን አብይ የሚናገረውን ነገር ከተናገርን ካየነው ሌተስት ናቸው። መሰረቱ ግን ባክፋየር አደረገ። አብይ የተከተለው ስትራቴጂ ባክፋየር አደረገና ገሚሱ ወይም ደግሞ በአብዛኛው የሚሆነው የትግራይ ሊግ ከህወሓት ጋር ሆኖ ወደ ኤርትራ የሄደበት ሁኔታ ነው የምታየው። ለእኔ ጽምዶ ኢስ ዲፌንሲቭ ፓክት የኤርትራ ኃይልም ከአዲስ አበባ ሊመጣበት የሚችለውን አቅሙ ኢኮኖሚውም ትልቅ ከሆነ ጎረቤት ሊመጣበት የሚችለውን እራሱን ለመከላከል ያደረገው ታክቲካል ነው። ጽምዶ ማለት ታክቲካል አላያንስ፣ ታክቲካል ዲፌንሲቭ አላያንስ። ይሄ አላያንስ ምንድን ነው ይዞ ሊመጣ የሚችለው? ወይ እነ ደብረጽዮን እንደሚሉት አሸንፎ አዲስ አበባ የሚገቡበት፣ ወይ አብይ እንደሚለው ሁለቱንም የሚፈረካከስበት፣ ሶስተኛው ደግሞ ለረጅም ፕሮትራክትድ ጦርነት የምንገባበት እድል ውስጥ ነው የሚከተል። ለዚህ ነው ይሄ ጦርነት እንዳንገባበት መረባረብ አስፈላጊ ነው ብዬ በተደጋጋሚ የምናገረው። የኦሮሞ ጥያቄ ኢቮልቭ አድርጓል። ከዚህ በፊት የነበሩ የቡድን ጥያቄዎች በገሚስ የተመለሱ በገሚስ ያልተመለሱ አሉ። አሁን ደግሞ ኒው ኢመርጂንግ ጥያቄዎች መጥተዋል። ዋት አር ዚስ ኒው ኢመርጂንግ ጥያቄዎች? የኢንተርናል ነው። አሁን ከኦሮሞ ውስጥ የወጣ ኃይል ነው። አትሊስት በአብይ አካባቢ የተሰበሰበው ኃይል ህዝብ እየጨቆነ ያለው ይሄ በኦሮሞ ውስጥም የሀብት ክፍል የኢኮኖሚ ጋፕ ፈጥሯል። በማፊያ የተደራጀው ኃይል በፍጥነት ንብረት ዘርፎ አከማችቷል። ይሄ ሀብት እና ሀብኖትስ የዘራፊዎችና የተዘራፊዎች የክላስ ጉዳይ ፈጥሯል ማለት ነው። የኦሮሞ ትግል ከብሔር ትግል ሽፍት እያደረገ በአንድ ደረጃ የሚባለው የክላስ ስትረግል በአማርኛ ረሳሁት፣ የክላስ ስትረግል ውስጥ እየገባን ያለው። ሁለተኛ የኢንዲቪጁዋል ሊብሪቲ የመደብ ትግል ውስጥ እየገባን ያለ ነው። አድቫንቴጅ አለው። አሁን የመደብ ትግል ውስጥ እየገባን ነው። ሁለተኛ የኢንዲቪጁዋል ሊብሪቲ ትዝ ይለኛል ከብርሃኑ ነጋ ጋር የዛሬ 20 ምናምን ዓመት ስንከራከር የነበረው የቡድን መብት ይሻላል ይበልጣል የግል የምንለው። አሁን የኦሮሞ ትግል የቡድን መብትን ሻምፒዮን እያደረገ የሚመጣበት ለምን እንደ ግለሰብ እየተገደለ እንደ ግለሰብ እየተዘረፈ እየተሰቃየ ስላለ የህግ የበላይነትን የኢንዲቪጁዋል ሊብሪቲን የግሩፕ ጥያቄውን ሳይጥል እየጨመረ የሚመጣበት ሂደት አለ። ይሄ እንደ አድቫንቴጅ አየዋለሁ። አክሮስ ከአማራም ጋር ከትግራይም ጋር ከደቡብም ጋር ሊያስተባበር የሚችል በተለይ የመደብ ትግሉና የኢንዲቪጁዋል ትግሉ
ክሮስ ብሪጅ ለማድረግ እድል የሚሰጥ መሆኑን መጥቀስ ያስፈልጋል። አጠር አድርጌ ለመጨረስ አብይ ሊያስቀራቸው ይችል ነበር ወይ? አጌን የእሱ ተቃዋሚም ቢሆን የሀገሪቷን ችግሮች በሙሉ እሱ ብቻውን ፈጠረ ማለት ሄር አይደለም። ግን የመፍትሄ ቁልፉንም ትልቁን ፕሮባብሊ 70% በሱ እጅ ነበር። እንደዛው ለችግሩን ኮንትሪቢዩት ያደረገው ትልቁን በርደን ይዝም ለባክስቶፕ ዙዝ ሚ አይደለም የሚለው ኦባማ ትልቁን ነገር ማድረግ የቻለው አብይ ሲመጣ ኃይለ ማርያም ይሆናል ብለው ጠብቀው ነበር። ሌትስ ቢ ፌር እኔ አወዝ ዜር ይሄ ነገር ሲፈጠር አትሳሳቱ። ህወሓቶች እኔ ስታገልባጅ ነበረው ህወሓቶች መጨረሻ ላይ ሰው እንደሚለው እኮ ሙሉ በሙሉ ተሸንፈው ሳይሆን ባንኩም ታንኩም እንዳላቸው ነው። ከዚህ በላይ መሄድ ለትግራይ ህዝብ ለኢትዮጵያም አይጠቅምም የሚለው ላይ ተስማምተን ነው ማዕከላዊ ስልጣን የለቀቁት። አብይን ብቻ ሳይሆን ከኦሮሞ ሊመጣ የሚችልን ኃይል የመረጧቸው ሰዎች ነበሩ እኮ ኃይለማርያም እንዲሆኑላቸው። እነሱ ሪጀክት ስናደርግ ኢት ዋዝ ክሊር የሚመጣው ሰው ኃይለማርያም ሊሆን እንደማይችል አምነው ነው። ፕሮባብሊ ከጌታቸው አሰፋ ፋክሽን ውጭ ያለው እነ ሳሞራ እነ ስዩም እና አባይ ተቀብለው ነው ስልጣን የለቀቁት። ሰው ኃይለማርያም ይሆናል የሚል እንደዛ እናስቀጥላለን የሚለው ተስፋ በ2017 መጨረሻ አካባቢ ላይ የህወሓት የ45 ቀን ስብሰባ በኋላ ይሄ ግምገማ አልነበረም። እንዲሆንም አልተፈለገም። ከኦሮሞም ከአማራም ከደቡብም እሱ ፓፔት እንዲሆን ይፈልግ አልነበረም። ከትግራይም ይልቅ ይፈልገ አልነበረም። ወደ ጦርነት ያስገባው አብይን ፓፔት የማድረግ ጉዳይ ሳይሆን የኢንሴኪዩሪቲ ጉዳይ ሪአሹራንስ ያስፈልገው ነበረ። በስልጣን ላይ ለረጅም ጊዜ የነበረ ኃይል ስልጣን ሲለቅ በግለሰብ በቀል እንዳይመጣበት፣ እንደ ማህበረሰብም ችግር እንዳይመጣበት ሴንተሩን ከተቆጣጠረው ኃይል ሪአሹራንስ ያስፈልገው ነበረ። አንድ ይሄን ማድረግ አልቻለም። ይሄን ብቻ ሳይሆን በኦሮሚያ ውስጥም ያለውን በአማራ ውስጥም ያለውን ሁኔታ ማኔጅ ማድረግ የሚያስችል ሁኔታ አልተፈጠረም። አንድ ብቻ መሐመድ ያለው ላይ ኮሜንት ላደርግ። እዛ ላይ ግን አንድ መስማት የምፈልገው ነገር ስላለ ሽፈራው ቢሆን እንዲህ ሊሆን ይችል ነበር። እጩ ነበሩ። ደብረጽዮን አለ፣ ደመቀ አለ፣ ሽፈራው ሽጉጤ ያለ አብይ ናቸው የነበሩት መጨረሻው ላይ። ሌትስ ሽፈራው ሽጉጤ ቢሆን በአብይ አህመድ ቦታ አሁን የሆነው ነገር ይሆናል ታስባለህ? ሊሆን የሚችልበት እድል አልነበረም። ሪያሊስቲክ ሆነን እንነጋገር። የዛን ጊዜ የፖለቲካ ፕሬሩን በግንባር ቀደም እየመራ ያለው የኦሮሞ ኃይል ነበር። ከኦሮሞ ጀልባ ደግሞ የነበረው የአማራ ኃይል ነበር። የኛ ታክቲካል ቾይስ ከኢህአዴግ ውስጥ ሁለቱን ትልልቁን ብሎክ የማንቀሳቀስ ስራ ነበር። ሽፈራ የመሆን እድሉ አልነበረም። ነገር ግን ሽፈራ በሁለቱ ብሎክ ቢደገፍ ኖሮ የተሻለ ሊሰራ የሚችልበት እድል ነበረ። ግን ሽፈራ የመሆን እድል ሃይፖቴቲካል ነው አንተ የጠየቀኝ። ግን ያ ሃይፖቴቲካል የመሆን እድሉ በጣም ጠባብ ነበረ። ሽፈራውን ህወሓት ቢያስቀምጠው በሳምንቱ ይጣል ነበር። አባዱላ እኮ ፈልጎ ነበር ህወሓት። አባዱላ ቢያስቀምጠው በማግስቱ ይገለበጥ ነበር። የነበረው የለውጥ እንትን አስቸጋሪ ነበር የሚሆነው። ቴዲ የመጨረሻው ታዲያ አብይ አልቆረጠም ያለው ለምንድን ነው? አብይ አስቸጋሪ ሆኖ ለምንድን ነው? አንዱ የመጽሐፍ ውስጥ ጽፌው ላይ እንደሆነ የጁኒየር ሚሊተሪ ኦፊሰሮች በተለይ ደግሞ ፍሮንት ላይን ቲም ያልመሩ የውጊያ ያልመሩ ሲኒየር ያልሆኑ ሰዎች ሲመጡ የሚኖራቸው ሚሊተንት ማይንድ ነው። በጦርነት ያልተገራ የሚሊተንት ማይንድ አለ። ገና ተዝጋለ ተቃውሞ ነበር። ያስቀመጥኳቸው ክራይቴሪያዎች ነበሩ። የሱ ፐርሶናሊቲ፣ የልምድ እጥረት እና የነበረው አምቢሽን ኦቶሪቴሪያን የሆነ ሃይሊ ሴንትራላይዝድ የሆነ ቤዚካሊ የኢህአዴግን የአንድ ፓርቲ አገዛዝ አውራ ፓርቲ አገዛዝ በአውራ ግለሰብ አገዛዝ ነው መተካት የፈለገው። 2018 ላይ ግን በታሪክ እየተጫኑት ሂስቶሪካል ፎርስ የምንላቸው 9 ነገሮች አሉ። እነዛ ተደራብረው 9ኙም የተሟሉበት ሂስቶሪካል ፎርስ የምንለው የዩዝ በልጅ የወጣቶች በቁጥር መብዛት፣ የብሔረተኝነት መጋደል፣
የኢኮኖሚ ችግሮች እንደዚህ የዓለም አቀፍ ሁኔታዎች አንድ ላይ ተደምረው የስቴቱ ካፓሲቲ የተመናመነበት ጊዜ ስለነበረና የህዝብ አቅም ደግሞ የተጠናከረበት ወቅት ስለሆነ አይደለም የግለሰብ አምባገነን የአንድን ፓርቲ የበላይነት ወደ አንድ ግለሰብ የመቀየር ይቅርና ያንን የአንድ ፓርቲ የበላይነት ኢህአዴግን የበላይነት እንኳን ኢንታክት አድርገህ ለማስቀጠል በጣም ከባድ ነበር። ያን ስትሞክረው ሁለት ኃይሎች ተጋጩ ማለት ነው። የአብይ አምቢሽን የፖለቲካ ኃይሎቹ አምቢሽን ሲጋጭ ወደ ዲሞክራሲ መሻገር ማቃተን፣ ጠንካራ አምባገነን ስርዓት መገንባት አቃተንና አኖክራሲ የምንለው ዲሞክራሲያዊም ያልሆነ አምባገነናዊም ያልሆነ ዲሞክራሲያዊ ሆኖ የህዝብ ቅቡልነት የሌለው አምባገነናዊ ሆኖ የስቴት የበላይነት ያለው ኃይል መፍጠር አቃተንና የፓወር ሴንተሮች አሁን ቅድም መሐመድ አንስቶታል። አሁን አማራ ክልል ውስጥ የተለያዩ ፓወር ሴንተሮች አሉ። ኦሮሚያ ውስጥ የተለያዩ ፓወር ሴንተሮች አሉ። የስቴቱ ካፓሲቲ የስርዓቱ ካፓሲቲ የሀገር መንግስቱ ካፓሲቲ ተከፋፈለ እና ያ ነው ችግር የፈጠረው። ከጨረስ ጨርሳል ጀዋር ጨርሻለሁ። አይ ቲንክ ለጠያቂዎች እድል እየሰጠን ሰዓትም እየሄደ ስለሆነ ለዛ ከዛ ለእናንተ እድል ስጣችሁና በተነሱ ጉዳዮች ላይ ለሁላችሁም በመደዳ መጨረሻ ላይ የማደርገው በቃ ቦታው ሁለት ክፍት ይሁን። ከገዢው ፓርቲ ሰዎች ከተቃዋሚም የተወሰናችሁ ሰዎች ጥያቄና መልስ ነው የምናደርገው። እጥን ምጥን ያለ ጥያቄ ታቀርባላችሁ። ለሌላ ጊዜ ቀጠሮ ይዘን እንሰማበታለን። ወደ አሉላ ልምጣ። አሉላ እሺ። መልካም ወንድሞቼ እንዳነሱት ከሀገረ መንግስቱ ምስረታ ጋር ተያይዞ እየተንከባለሉ የመጡ የኢህአዴግ ችግሮች ይታወቃሉ። በሀገረ መንግስቱ ዙሪያ የኢትዮጵያውያን አለመስማማት፣ ኢህአዴግ ጸረ ዲሞክራሲ የሆነ መሄድ እና በሂደት የኢህአዴግ መፈረካከስ ማለት በተገቢ የተገነባ ተቋምና መንግስታዊ መዋቅር የፓርቲ የበላይነት ስለነበረ ከፓርቲው ጋር አብሮት ይዞ የመውደቅ ችግሮች ኢንፋክት ቅድም ጀዋር ገልጾታል። ኢህአዴግ ባይወድቅ ይመረጥ ነበር። ምክንያቱ አገሪቱ የራሷ የገነባቻቸው መንግስታዊ ተቋማት የምንወያይባቸው የሀብትም ክፍፍል ሌላም ጉዳይም የስልጣንም የምንም ባልነበሩበት ሁኔታ ኢህአዴግ ሲወድቅ ይዞት ነው እንትን ያለው። ያ ልክ ነው። በነገራችን ላይ አንዱ ብዙ ሰው ኢህአዴግ ናፍቆት ብሎ አሁን የሚገልጸው አይደለም። ኢህአዴጎች ወይም ህወሓቶች እንደዛ ያስባሉ፣ ያስባሉ። በነገራችን ላይ ትግራይ ላይ ሆነው ባለመገንባታቸው አብሮ ይዘውት የሄዱ የደህንነትም የምንም ተቋም ካለ እና አሁን የፈጠረው ቫኪዩም ሀገሪቷ ምስቅልቅል ውስጥ ስትገባ የተቋም ግንባታ ድክመታቸውን ነው የሚያሳየው እንጂ እነሱ አገር ጠባቂ ኖረው የሆነ እነሱ ዞር ሲሉ አገሩ ያለ ጠባቂ ቀረ ነው። በዛ እንዳይወሰድ ለእኛም ለትግራይም ጣጣ እያመጣብን ያለ ያ ነገር ነው። በነገራችን ላይ አሁን ህወሓት እዚህ ትግራዮች እየጠላችሁኝ ሌላው እኮ በናፍቆት ሊንገበገብ ነው ምናምን የሚል ነገር ይሄ ማሻገር እንፈልጋለሁ። በነገራችን ላይ የትግራይን ጉዳይ ሳነሳ የተቀረው ኢትዮጵያዊ እንዲረዳው የምንፈልገው ነገሮች አሉ። አብይ በትግራይ ላይ የተከተለው አካሄድ እጅግ አውዳሚ፣ በተለይ ኤርትራ መንግስት የጋበዘበት ሁኔታ ጽምዶ አሁን እኔ የምቃወምበት አንዱ ምክንያት ካሁን በፊት የነበሩ ጽምዶዎች አደገኛ ስለነበሩ ነው። አዲስ አይደለም። ትግራይን ለመውጋት የተካሄደ ጽምዶ ልክ ካልነበረ አሁን ሌላውን ለማንበርከክ የፈለገ ኢቭን ብልጽግናም ኢቭን አብይም ቢሆን ልክ ነው ብዬ አላምንም። ብዙ ኃይሎች የሚሳተፉበት በተለይ ደግሞ እያወራን ያለነው ውሃ መረጫጨት አይደለም፣ ውጊያ ነው። ጽምዶዎች እኮ በውሃ ሊረጫጩ አይደለም የተሰባሰቡት፣ ሊዋጉ ነው። አንዳንድ ሰዎች ውጊያ ሊያስቀር ነው ጽምዶ ይላሉ። ማለት እንዴት እንደሚያስቡት ግራ ይገባኛል። እንዴት ነው ስላቸው አብይ እኮ ኤርትራና ትግራይ ሊያዋጋ ፈልጎ ነበር። ጽምዶ በመምጣቱ ኤርትራና ትግራይ በዓለም መዋጋት ቀረ። በአማራና ትግራይ እንዲዋጉ ይፈልግ ነበረ። ኖ ጄኔራሎቹ አንዋጋም ስላሉ የስ ቀረ። ነገር ግን ሻዕቢያ ወስዶ ጽምዶ ውስጥ ሲያስገባቸው ወደሱ ይመጣ የነበረ ጦርነት እንዲያስቀሩለት ሌላ ጦርነት እንዲጀምሩ ነው እየፈለጋቸው ያለው። ይህ ማለት ኢትዮጵያን እንዲዋጉ ማለት ነው እርስ በራሳቸው። ካሁን በፊቱ የትግራይም ብዙ ሰው በተሳሳተ መልኩ ይረዳዋል። የኢትዮጵያ ሀብት፣ የኢትዮጵያ ሰው፣ የኢትዮጵያ ዜጋ ያለቀበት ነው። እዛ ሄዶ የተዋጉ ኢትዮጵያውያንም አልቀዋል። ከዛ በኋላ ደግሞ የቲዲኤፍ ወደ አማራና ወደ አፋር በገባበት ጊዜ እዛ ላይ ብዙ ውድመት ተፈጽሟል። የኢትዮጵያ ሀብት ነው እዛ ላይ የሚወደመው። ሻዕቢያን የሚያዩበት መነጽር ብዙ ሰዎች የተሳሳተ ነው የምለው ለዚህ ነው። እኛ እርስ በራሳችን እየወደምን እንደሆነ ነው የሚያውቀው። ወደሱ የሚመጣ ጦርነት እያስቀረለት
እንደሆነ ነው የሚያውቀው እንጂ ከኢትዮጵያውያን ጋር እኛ ኢትዮጵያውያን ሰላም ሆነን አጠቃላይ ሌላውም ሰላም ሆኖ ኤርትራም ሰላም ሆኖ የሚደረግ ጽምዶ አይደለም ልፈልጌ ነው። ኖ እሳቱን እዛ ሙቁት ራሳችሁ። እንዲያውም አንዳንዶቹ የትግርኛ ነገርም ስላለ ነው በድፍረት ኢትዮጵያውያንን ኮርስ የትግራይም ላይ ያፋጀናቸው፣ አሁንም ሌላ አሳይመንት ሰጥተናቸዋል። እዛ ይፋጃሉ፣ ኢትዮጵያ ትበታተናለች። ከዛ የኛ ትልቁ ስጋት ይቀረፍልናል፣ ኤርትራ የመገንባት ማለት ነው፣ የኤርትራ ሀገርነትን የማስቀጠል ግንባታ የሚባለው ነገር እንኳ አስቂኝ ስለሆነ እንቶ እየተገነባ ነው የሀገሩ ካላችሁ አይደለም። የሀገረ መንግስት ግንባታ አላካሄዱም። ኤርትራ አልተቋጭም። እና ለማንኛውም ግን ማሻገር የምፈልገው ከትግራይ በኩል አብይ እነዚህን ኃይሎች ይዞ ወደ ትግራይ ሲዘምት የኢትዮጵያውያኖች እልቂት መሆኑ እንዳለ ሆኖ የትግራይ ህዝብ ደግሞ ጀነሳይድ ነበር የተደገሰበት። ኢወዝ ጀነሳይዳል ዎር። ከበባ ነበረው፣ መዝጋት ነበረው፣ ማስራብ ነበረው። የትግራይን ህገ መንግስቱ ሪኮግናይዝ ያደረጋቸው ግዛቶች ቆራርጦ መውሰድ ነበረ። ተፈናቃይ ደግሞ በተለይ አሁን ትግራይ ላይ ያለው ትልቁ ችግር ብዙ ሰዎች እንዲረዱት፣ ኢትዮጵያውያን እንዲረዱት የምፈልገው እንደ ዜጎችም እንድታስቡላቸው የምፈልገው ባገኛችሁት አጋጣሚ ትግራይ ውስጥ ያለ የተፈናቃይ ቁጥር ያስደነግጣል። ትግራይ ራሱ ክልሉ የተፈናቃይ ክልል ሆኗል። ተፈናቃይ የሌለበት ከተማ የለም። ትልልቅ ከተሞች፣ ትምህርት ቤቶች የተፈናቃይ መሰብሰቢያ ሆነው ትምህርት መጀመርም አልተቻለም እና የአይዲፒ ክራይሲስ ትግራይ ውስጥ ትልቅ ነው። በዛ ላይ አሁን ድርቅ እየመጣ ነው። የዘንድሮ ክረምት በሌሎቹም የሀገሪቱ አካባቢዎች ችግር እንዳላቃለሁ፣ ትግራይ ላይ ደግሞ በተለይ ዝናብ እየጣል አይደለም። ከፍተኛ የሆነ የምግብ እጥረት እንደሚፈጠር አውቃለሁ። በዛ ላይ ዓለም አቀፉ ማህበረሰብ ደግሞ ድጋፍ እየሰጠ አይደለም። ህወሓቶች ደግሞ በዘረፋ መሀል ሀገር በምታውቋቸው ብቻ አይደለም የእርዳታ እህል ዘርፈዋል ትግራይ ውስጥ፣ በዛ ይታወቃሉ። አሁን ደግሞ የባሰ ያደረገው በእንቅርት ላይ ጆሮ ደግፍ የሚታገልላቸው ሰው አጥቷል። ታውቁታላቸው። ይንን ልክ ብልጽግና የሚታገልለት አጥቶ እንደሚያፍሰው ህወሓቶች እያፈሱ ነው። ባለፈው በነበረው ጦርነት ወጣቱ ራሱ ፈልጎ ነበር የታሉ መሪዎቹ ብሎ ሄዶ የታገለው። አሁን ግን ወጣቱ አልታገልም ብሎ ህግ አውጥተው፣ በጣም አፋኝ የሆነ ህግ በነገራችን ላይ እንደ ኢህአዴግ ሆነው ህወሓቶች በመሀል ሀገር በስልጣን በነበሩበት የሚያወጧቸው ህጎች ነበሩ አይደል? አይታችሁ ሰምታችሁት የማታውቁ በክልል ደረጃ ሀገር ሳትሆን እጅግ አስደንጋጭ የሆነ አስነዋሪ የሆነ ህግ አውጥቷል። አንድ ሰው መታገር ራሱ ስህተት ነው ብሎ በሚዲያ ከተናገረ ይታሰራል ይላል። ኦር ለአፈሳ የሄዱ ሰዎች ክብራቸውን የሚነካ ንግግር ካደረገ ጭምር እነዚህ በካድሬ ምናምን ይቀለድ የለ እነዚህ አንተ አትታገልም እንዴ ምናምን ብለው ሄደው በየመንደሩ የሚናገሩት እነሱ ላይ ማሾፍ ራሱ በህግ ያስጠይቃል ትግራይ ውስጥ። በዛ ላይ አብይ ካሁን በፊት አግኝቶት የማያውቅ እርስ በራሳቸው ተቀጣቅጠው ህወሓቶች ተበታትነው ተከፋፍለው የሰጧቸው ሰዎች በሞት ፍርድ በከሃዲነት ካልፈረጅናቸው የሚል ህግም አውጥተዋል። አብይ እኮ የመደመር መጽሐፍና የመደመር ሀሳብ ትግራይ ውስጥ የሚቀበለው ሰው አንድ ሰው አልነበረም። አሁን ግን የአብይ መሳሪያ ተሸክሞ እዋጋለሁ የሚል ትግራዋይ ተፈጥሯል። ይህም ማወቅ አለባችሁ። ይሄ በሌላ አነጋገር ምን ማለት ነው? ይሄ ቅድም የገለጽኩላችሁ ትልቁ ፒክቸር ኢትዮጵያውያን እርስ በራሳችን የመቀጣቀጥ አጀንዳው በየአካባቢው በሚፈጠሩ ታጣቂዎች ይቀጥላል ማለት ነው። አብይ ራሱ በነገራችን ላይ ከተወሰነ ጊዜ በኋላ ላይቆጣጠራቸው ይችላል። እነዚህ ታጣቂዎች በተከዜ ዘብ፣ በምናምን ዘብ፣ በሐራ መሬት ምናምን እየተባሉ እየተፈለፈሉ ነው። መጨረሻ ላይ እነዚህ ማን ነው የሚሰበስባቸው? የአርም ሬሱ የመታጠቅ ውድድሩ አትሌቲክስ በፊት እንወዳደርበት የነበረ ታሪካችን ያስንቃል። አሁን ያሉ ለመታጠቅ የሚደረገው ሩጫ ሁሉም ታጥቆ መጨረሻ ላይ ምን አይነት ሀገር ነው የምንፈጥረው? እና ቲፒኤልኤፍ አንዱ እንድትረዱት አሁን ምን ይፈልጋል ብለሃል ቴዲ? ትልቅ ጥያቄ ነው። ምንድን ነው የሚፈልጉት? በነገራችን ላይ እንደ ትግራዊ ራሱ ጠይቄ መልስ የላቸው። እንደ ኢትዮጵያዊ አጠቃላይ በሰፊው የኢትዮጵያ ፖለቲካ እንደ ትግራይ ምንድን ነው መሆን የምትፈልጉት? ለዓለም አቀፉ ማህበረሰብ ለማስረዳት ምንድን ነው የምንፈልገው የሚለው መልስ የላቸው። አሁን ሰሞኑን ፈትለወርቅ ምን ብላለች? ግዛታችን መመለስ፣ የተፈናቀለውን የህዝባችን ህልውና ማስቀጠል፣ የራስን እድል በራሴ መወሰን ሙሉ በሙሉ ማረጋገጥ ብላለች። አሁን እነዚህ ሶስቱ ነገሮች ይዘህ ወደ ጽምዶ ብትሄድ በጣም ነው የሚስቁብህ። እዛ ያሉት ስብስቦች የየትኛው ግዛት ነው ነው የሚልህ። በግዛት በኩል ስትመጣ ተፈናቃዩ ህወሓት ነው የሚልህ ኃይል ታገኛለህ። በላዩ ላይ ደግሞ የትግራይን ህልውና
ለማስቀጠል የሚለው ነገር ሻዕቢያ የትግራይ ህዝብ ህልውና ማስቀጠል የሚባለው ተቀብሎ ያውቃል በታሪኩ? አያውቅም። ኔቨር። ስለዚህ ይሄ ለዚህ ማስረጃ የሚሆን ደግሞ የ77 ድርቅ መንገድ አጥተው ትግራዮች በኤርትራ በኩል ሲወጡ ዘግቶ እዛው በረሃብ ይለቁ ብሎ የፈረደበት ታሪክም አለ። ማንም የሚያውቀው ነው። መጽሐፍቶች ላይ ተጽፏል። የአረጋዊ በርሄ መጽሐፍም ፒኤችዲ የሰራበት ማንበብ ትችላላችሁ። ስለ ቲፒኤልኤፍ አርምድ ስትራግል የጻፈው ማለት ነው። ምን ልላችሁ ፈልጌ ነው፣ ይህ ሁሉ እያደረጉ ትግራይ ውስጥ የሁሉ ችግር እየፈጠሩ አሁን ግን ትግራይ ነው እምቢ ያለን እንጂ እኛ እኮ አዲስ አበባ እየጠበቀን ነው ሰው። አሁን እዚህ ላይ የሚያሳየው ምንድን ነው? ከተፈናቃይ መመለስ ከምዕራብ ትግራይም ደቡብ ትግራይም በላይ እየፈለጉት ያሉት ወደ አዲስ አበባ መመለስ ነው። እኔ እንደ ግሌ ከጠየቀኝ ሄል ኖ ነው የምለው። በማን ህይወት ጦርነት በማካሄድ እንደገና ተመልሰው ለምንድን ነው የተመለሱት? ከደብረ ብርሃን መጀመሪያ ይገምግሙት እስኪ፣ እውነት ካላቸው ይገምግሙት እስኪ፣ ሲንሲየር በሆነ እንትን ማለት ነው። ያየው ነው ቴዲ ሰዓት እያልከኝ ነው። እጅግ በጣም ውስብስብ የሆኑ ችግሮች ትግራይ ውስጥ አሉ። ይህንን ተረዱልን። ህወሓት ከትግራዮች ጋር ባለመወያየት አዲስ አበባ በመመለስ ግን ከሌሎች ጋር ጨርሻለሁና እዛ አካባቢው በአዲስ አበባ ዙሪያ የሚዋጉ አሉ ከእነሱ ጋር ተቀላቅዬ እገባለሁ ነው እያለ ያለው። እኛ ደግሞ ያልን ያለ ነው መጀመሪያ ከትግራይ ጋር ተወያይ ነው። ለሌላውም ይሄ ነው የማሳልፈው። በነገራችን በየአካባቢ ያሉ እንትኖቻችን እንወያይ። ፋኖ በጎጃም በጎንደር በማም ተከፋፍሎ እንዲዋጋ አልፈልግም እኔ። ያ እየፈቱ ነው እነሱ አይደል? ፈተዋል በተወሰነ መልኩ። ስለዚህ ልክ እንደዛ ትግራይ ውስጥም ያሉ ችግሮች በጋራ የትግራይ አቀፍ የሆነ ውይይት ተካሂዶ ተፈቶ ከዛ በጋራ ወደ ኢትዮጵያ በምንወያይበት ነገሮች ሰላም በሚመጣበት ቅድም አሸናፊ ሲገልጽ ነበረ። የጋራ በአፋጣኝ ተኩስ ቆሞ የጋራ ሁሉን አቀፍ የሆነ ውይይት በኢትዮጵያ መጀመር አለበት ብሏል። የስ ትግራይም ላይ ያ ነው ዲማንድ እያደረግን ያለው። በትግራይም እንደዛ መካሄድ አለበት። በጋራ በኢትዮጵያ ደረጃ በሚካሄደውም መሳተፍ አለብን ነው። አመሰግናለሁ። ቴንክ ዩ አሉላ። ቀጥታ ወደ ትንግርቱ ነው የሚሄደው። እሺ፣ በጣም አመሰግናለሁ ቴዲ። ሁለት ጥያቄ ነው አክቹዋሊ ጠየቅኝ። ሌሎቹም አክቹዋሊ የተነሱ ሀሳቦች ላይ በተወሰነ መንገድ ሪፍሌክት ባረግ ጥሩ ይሆናል ብዬ አስባለሁኝ። የጽምዶን በተመለከተ አይ ቲንክ የተለያየ እይታ እንዳለ እዚህ ቤት እመለከታለሁ። አማራን በተመለከተ እኛ ጦርነት ውስጥ ነው ያለ ነው። ህዝባችን ጦርነት ውስጥ ነው ያለው። ስትራቴጂክ ቾይዛችን ህዝባችንን ከህልውና ጥቃት ለመታደግ የምናደርጋቸውን ትብብሮች የምንመርጠው ነው የምንወስነው እኛ ነን። ጦርነት ውስጥ ባንሆን ኖሮ ከማን ጋር መተባበር እንዳለብንና እንደሌለብን ከሌሎች የውጭ ኃይሎች ጋር ወይ ከሀገር ውስጥ ካሉ ኃይሎች ጋር መተባበር አለብን የለብንም የሚለውን የሚወስነው ነባራዊ ሁኔታው፣ ፖለቲካዊ ሁኔታው ነው። ጦርነት ውስጥ ያለ ህዝብ ግን ስትራቴጂክ ቾይዙን የሚያደርገው ራሱ ነው። ስለዚህ ጦርነት ያወጀብን ከትግራይ ኃይሎችና በአማራ ህዝብ መካከል ቅራኔዎች አሉ የሚል አገዛዙ በተደጋጋሚ የሚያነሳቸው ትርክቶች አሉ። የአማራ ህዝብና የትግራይ ህዝብ ለዘላለም ደም ሲፋሰስ እንዲኖር አገዛዙ ካርድ አድርጎ ሊጠቀምባቸው የሚፈልጋቸው ፋክተሮች አሉ። ለምሳሌ ወልቃይት ፋክተር፣ ራያ ፋክተር እና ሌሎች ጉዳዮች ነው። ይሄንን ፋክተር ካገዛዙ ይሄንን ካርድ ካገዛዙ እጅ መንጠቅ ነው የእኛ ፖለቲካዊ ግብ። የአማራ ህዝብና የትግራይ ህዝብ ችግሮቹን የሚፈታበትን ዘለቄታዊ መንገድ ማመቻቸት ነው። ምክንያቱም ኢትዮጵያ ውስጥ ፋንክሽኒንግ የሆነ ፖለቲካ ኖሮ የትግራይና የአማራ ህዝብ በጋራ ችግሮቹን የሚፈታበት ፖለቲካዊ አውድ አልተፈጠረም። ፕሪቶሪያ የሰረንደር ፓክት ነው አብይ አህመድ ዲፋይን ሲያደርገው የነበረው። ኢሚዲየትሊ የቀረበው ቾይዝ በዛ ሂደት ውስጥ ፕሪቶሪያ ላይ ለነበረው ኃይል ምንድን ነው? ኤርትራን እንውጋ የሚል ምርጫ ነው። አማራን እንውጋ የሚል ምርጫ ነው። ታንዛኒያ ኦላ ለሰላም ድርድር በሄደበት የቀረበለት ምርጫ ሌሎች ኃይሎችን በጋራ በትብብር እንውጋ ነው። ዘላቂ የሆነ የሰላም እቅድ አይደለም የሚያቀርበው ይሄ አገዛዝ። የሚያቀርበው ጥምረቶችን ነው የሚያቀርበው። ይሄ አገዛዝ ተጣምረን ሌሎች ኃይሎችን እንውጋ ብሎ ኦፈር አቅርቦ የእሱ ኦፈር ሪጀክት ተደርጎ የተሻለ ፕሮፖዛል ያቀረቡ ኃይሎች ናቸው ጽምዶን የፈጠሩት። ካገዛዙ ይልቅ ሌሎቹ ኃይሎች ሪላያብል መሆን ችለዋል ማለት እኮ ነው። የኤርትራን መንግስት እንውጋ የሚል አማራጭ፣ አማራን እንውጋ የሚል አማራጭ ቀርበዋል ለብዙ ኃይሎች። ይሄ አገዛዝ ቢችል ኖሮ በቀጠናው ላይ ያሉ ኃይሎችን ሱዳንን ጨምሮ አስተባብሮ ህዝባችንን ማድቀቅ ይፈልጋል።
በተደጋጋሚ የሱዳን ፕሬዝዳንትን ጨምሮ አልቡርሃን አልፋሽጋን ውሰዱና በዚህ በኩል አማራን ኮንቴን አድርጉልን፣ በተመሳሳይ ትግራይንም በተመለከተ በተመሳሳይ እንደዚሁ በርካታ ኃይሎችን እያደራጀ ፕሮክሲ ላይ ለምሳሌ አሁን ሀራ መሬት ላይ ፕሮክሲን አስቀድሞ ማደራጀት የጀመረው ይሄ አገዛዝ ነው። ለሰላም ያለው ፍኖት ምንድን ነው? ለምሳሌ አሁን ናሽናል ዲያሎግ ያደርጋል። ዋይ ናሽናል ዲያሎግ ዋይል ዘ ካንትሪ ኢዝ አት ዋር? ሰላሙን ማሸነፍ እንዳልፈለገ ግልጽ ነው ማለት ነው። ኮሚትድ አይደለም፣ ፖለቲካል ዊል የለውም ሰላምን ለማጽናት። ኢትዮጵያ ውስጥ የሚፈልገው ሌሎች ህዝቦች ጦርነት ውስጥ እያሉ እሱ የሚፈልገውን ፖለቲካል ኮንሲደሬሽን እና ሌጂቲሜሲ ወይንም ደግሞ አዲስ ፖለቲካል ሪአሬንጅመንት ማዋለድ ነው። ዋይል ፒፕል አር አት ዋር፣ ሌላው ህዝብ ጦርነት ውስጥ ነው፣ ሌላው ልሂቅ በስደት ነው፣ ሌላው ህዝብ እስር ቤት ውስጥ ነው፣ ሌላው ጦርነት ውስጥ ነው። ግን እሱ ደግሞ ናሽናል ዲያሎግ እያረኩ ነው ይላል። ሰላም የሚፈልግ ኃይል አንተ ከኔ ጋር ብትጣላ ሰላም ከፈለግ ከኔ ጋር አይደለም የምትነጋገረው፣ ከታጠቀ ኃይል ጋር ነው የምትናገረው የሀገሪቱን ሰላም ለማስፈን። ግን ዲያሎጉን ከስርዓቱ የመጣ የፖለቲካ ቀውስ አድርጎ ሳይሆን መፍታት የፈለገው ወደኋላ ሄዶ ታሪክንና ወደፊት ፖለቲካ የኢትዮጵያን ቀጣይ ፖለቲካል ፕሮጀክት ሊወስን የሚችልለትን ሂደት በራሱ ሂደት ጀመረው። ዊዛውት ኢንቮልቪንግ ኢትዮጵያ ውስጥ አሉ የሚባሉ አክተሮችን ትቶ ኮሚትመንት የለውም ማለት ነው። ሰላም አይደለም የሚፈልገው ማለት ነው። ጽምዶንም በተመለከተ በጣም አምፕሊፋይ የሚያደርግበት ምክንያት በነገራችን ላይ ጽምዶ ኩድ ቢ ፐርሰፕሽን ፐርሲቭድ ትሬት ሊሆን ይችላል፣ አክቹዋሊ ኤግዚስት ላይ ያደርግ ይችላል። አሁንም የምንሰማው በአገዛዙ በኩል ነው፣ በተደጋጋሚ አምፕሊፋይ ሲደረግ የምንሰማው ማለት ነው። ግን ይሄ አገዛዝ በኢትዮጵያ ህዝቦች ህልውና ላይ አደጋ ከደቀነ በኋላ ዊ አር ፋይቲንግ ለምሳሌ ከዚህ አገዛዝ የስቴት ቫዮለንስን ለመቀልበስ እኮ ነው የአማራ አርሶ አደር እየታገለ ያለው። የትግራይ ህዝብ ከአገዛዙ የተቃጣበትን ጥፋት እኮ ነው ለመከላከል ደፋ ቀና እያለ ያለው። በዚህ ሂደት ውስጥ አገዛዙ ኖርማላይዜሽን እና ፖለቲካውን ሳያክም ጦርነት ባወጀበት ሂደት ውስጥ ህዝብን አስገብቶ ተባበራችሁ እያለ እንዴት ትብብርን ሊያወግዝ ይሞክራል? ኢትስ ጀስት አ ዋር ኦፍ ሰርቫይቫል። እንዴት ይዳን ማህበረሰባችን? ለምሳሌ ትግራይ ላይ ባንኪንግ እና የባንክ አክሰስ እንዳይኖር አደረገ። በምን መንገድ ይገበያ የትግራይ ህዝብ? በምን ገንዘብ? ልክ እንደና አልቡርሃን ሌሎች አካባቢ ዳርፉር ላይ ምናምን የባንክ ሲስተም እንዳይኖር አደረገው፣ ካሽ ፍሎ እንዳይኖር አደረጉ፣ ሰው እንዳይገበያ እያደረጉ ጦርነትን በብዙ ፎርም ጦርነትን በተለያየ መንገድ ኖት አክቹዋል ቫዮለንሱ ብቻ አይደለም፣ በተለያየ መንገድ በሚዲያ ጦርነት ያካሂዳሉ፣ በባንክ ጦርነት ያካሂዳሉ፣ በሕክምና ጦርነት ያደርጋሉ፣ ማህበራዊ አገልግሎትን በመከልከል ጦርነት ያደርጋሉ። ይሄንን ሁሉ ጦርነት በህዝቦች ላይ የተቃጣ ጦርነት በዋናነት የሚመራው አካል እነዚህ ህዝቦች ራሳቸውን ለመከላከል የሚችሉበትን እድል ነፍጎ በምርጫ እንዳንከላከለው ጦርነት ውስጥ ያለን ምርጫ ያካሂዳል። በናሽናል ዲያሎግ ውስጥ ተወክለን ህዝባችንና የህዝባችንን ጥያቄ እንዳንመልስ ጦርነትን ለማስቆም ፈቃደኛ ሆኖ አንደኛውም አጀንዳ ጦርነትን የማስቆም አጀንዳ አይደለም። ከ8ቱ አጀንዳ ውስጥ የኢትዮጵያ ፕራዮሪቲ ውድ ሃቭ ቢን ፒስ ነው ቀድሞ። ግን ናሽናል ዲያሎጉ የሚያወራው ስለሌላ ነገር ነው። ኢቨን ቅድም አሁን ጀዋር ምን አለ? የኦሮሞ ህዝብ ጥያቄ ኢቮልቭ አድርጓል አለ። የአማራ ህዝብም ጥያቄ ኢቮልቭ አድርጓል። ኢት ኢዝ ኖት አሁን ህገ መንግስቱንም አይደለም እኛ እያወራን ያለ ነው። ኢትስ አባውት ሰርቫይቫል። ጦርነት ነው ያለው። በሁሉም አካባቢ ላይ ያለው ጦርነት ነው። ከ10 ሚሊዮን በላይ ህዝብ ትምህርት አይማርም፣ ወጥቶ መግባት አይቻልም። የአዲስ አበባ መምጣት ምን ያህል ከባድ እንደሆነ ታውቃላችሁ። አሊ ዶሮን እንዴት እየተጠቀመበት እንዳለ ማለት ነው። በእነዚህ ሁሉ ሂደቶች ውስጥ አንድ ህዝብ ስትራቴጂክ ቾይስ ሊያደርግ ይችላል። በነገራችን ላይ ጽምዶ ያገዛዙ ፖለቲካል ፌር እና ፓራሊሲስ የፈጠረው ስትራቴጂክ በተለይ ጂኦፖለቲካል ክራይሲስ ነው። የኢትዮጵያ የፖለቲካ ቀውስ የወለደው ጂኦፖለቲካል ክራይሲስ ነው። ብልጽግና ያልተገነዘበው ነገር ኢትዮጵያ ውስጥ ያሉ ህዝቦችን ኮንቴን አድርጎ አስርቦ በጦርነት ፈጃለሁ ብሎ ነበር የሚያስበው የነበረው። በዛ ሂደት ውስጥ የራሱን የፖለቲካ ቅቡልነት አገኛለሁ ብሎ ያስብ ነበር። አንፎርቹኔትሊ ምን መጣበት? ጂኦፖለቲካል ክራይሲስ መጣ። ከዚህ በፊት እሱ እንደሚለው በተለይ ከዚህ ከሶቪየት ኮላፕስ በኋላ በዓለም አቀፍ ደረጃ ፕሮክሲን የሚደግፉ አካላት የሉም። ስለዚህ የታጠቁ ኃይሎችን የሚደግፍ ፖለቲካል ኢንቫይሮንመንት በሌለበት ሁኔታ ውስጥ የኃይል የበላይነት የሚኖረኝ እኔ ብቻ ነኝ ብሎ ያስብ ነበር። በት ፍሊፕ አደረገ እሱ። አሁን አብይ አህመድ አንዱ ፕሮክሲ ነው፣ ራሱ በሌሎች ኃይሎች የሚደገፍ አካል ነው የሆነው። ቅድም ለምሳሌ ቴዲ
አብይ አህመድ ለምንድን ነው የማይቆረጠም የሆነው ስትል ነበር። ኖ አብይ አህመድ የሚቆረጠም ሆኗል። አብይ አህመድ ፖለቲካውን ተሸንፏል። ወታደራዊ አቅሙ ተሟጧል። ኢኮኖሚያዊ ክራይሲስ ውስጥ ገብቷል። በብዙ መንገድ ጽምዶ እኮ የአብይ አህመድ ሽንፈት ማሳያ እኮ ነው። የግብፅ ሶማሊያ መምጣት እኮ የአብይ አህመድ ሽንፈት ማሳያ ነው። በሱዳንና በአብይ አህመድ መካከል ያለው መፋጠጥ የዛ ውጤት ነው ማለት ነው። እና ከዚህ አንጻር እሺ ቴዲ አመሰግናለሁ። በዚህ ላይ ልጨርስ። ምናልባት ያነሳልኝ ግን ሁለት ክሪቲካል ነገሮች ነበሩ። ፋኖን በተመለከተና ክላሪቲ የለም። ሌላኛው ለኢንፊልትሬሽን ተጋላጭ ነው የአማራ ትግል የሚል ነው። በአማርኛ ቋንቋ መሆኑ ትግሉ ማንም ኢንፊልትሬት እንዲያደርገው ሆኗል የሚል ነገር አንስታል። አይ ቲንክ የትኛውም ትግል ለዛ ተጋላጭ ነው፣ ሰሰፕተብል ነው፣ ኢንፊልትሬት ይደረጋል። ግን ምንድነው አማርኛ መሆኑ እንደውም የኢትዮጵያ ሕዝብ አብዛኛው ክላሪቲ እንዲኖረው ስለ ትግሉ እንዲያውቅ እድል የፈጠረ ነው ብዬ ነው በሌላ መንገድ የምመለከተው። ግን ፋኖ በርካታ የኃይል ማዕከላት አማራ ውስጥ እንዲፈጠሩ አላደረገም። ኮንሶሊዴት እያደረገ ነው። በጣም በበርካታ ፕሬዠር ውስጥ ኢመርጅ ያደረገ ኃይል ነው። የዛሬ 3 ዓመት ፋኖ ምን ነበር? ዛሬ ምንድን ነው ያለው? ዛሬ በቀጠናው ላይ ትብብር ከሚያደርጉ ኃይሎች መካከል አንደኛው ነው ማለት ምን ማለት ነው? ኢዝ ሞር ክሊር እየሆነ ሞር ሀሳቡን ትሬድ እያደረገ በሌሎች ህዝቦች ተቀባይነት እያገኘ ኢትዮጵያ ውስጥም ከውጭ ያሉ ኃይሎችንም ማስተባበር እየቻለ በቀጠናው ላይ የአብይ አህመድ ስርዓት ላይ ተጽዕኖ ለመፍጠርና አብይ ተገዶ ወደ ሽግግር እንዲመጣ አስገዳጅ ሁኔታን ፈጥሯል ማለት ነው ብዬ ነው የማስበው። በዚህ ነገር ክላሪቲ አለ። ወደፊት ግን ክሊር ያልሆኑ ነገሮች ካሉ አያም ዜር ብዙ ነገሮችን ለማብራራት እችላለሁ። ቴንክ ዩ። ቶሎ ቶሎ መፍጠን አለብን።